የእውነት ክርስቲያኖች ናቸው ለመባል ያብቃል። ጸጋችንን ለመቀበል በቤቱ ለመኖር እግዚአብሔር ያብቃል። አሐዱ አምላክ አሜን። እስኪ ስሙን ጥሩ ሁላችንም ከውጭ ያላችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገብረ ምእመን ክቡር አባታችን ሊቀ ስዩማን መምህር ያድግልኝ የሀገረ ስብከታችን ዋና ስራ አስኪያጅ፣ የደብራችን ስብከተ ወንጌል ኃላፊ ክቡር መላከ ሰላም መምህር ጌታነህ እንዳለ የደብራችን ዋና አስተዳዳሪ፣ የሕዝቡ ሁሉ አባት፣ የመንጎቹ ጠባቂ፣ የሁላችን አባት ክቡራን ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የቤተ ክርስቲያን ጌጥ የሆናችሁ ምዕመናን ምዕመናት፣ እግዚአብሔር በወደደን እስከ ሞት ድረስ ባፈቀረን በአምላካችን ፍጹም ሰላም ለእኔም ለእናንተም እንዲገባን እግዚአብሔር ስሙም እንዲመሰገን እንዴት ሰነበታችሁ? እንደምን አደራችሁ? እንደምን እስከዚህ ሰዓት ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ከአጽናፈ ዓለም እስከ አጽናፈ ዓለም ድጋሜ የተመሰገነ ይሁንልን። ማምላክ ወላዲተ አምላክ ልጄ የሚላችሁን ሁሉ አድርጉ በማለት ምልጃዋ ያልተለየን ማምላክ ወላዲተ አምላክ ልጇ አምላካችን ኢየሱስ ክርስቶስ አምላኳ ባከበራት መጠን ስሟ የተመሰገነ ይሁን። ቅዱስ ሩፋኤል በረከቱ ረድኤቱ አልተለየንም። ጻድቃን ሰማዕታት እግዚአብሔር ባከበራቸው መጠን ስማቸው የተመሰገነ ይሁን። አሁን እግዚአብሔር የሚናገርበት ቃል ነው። እኔ አይደለም ማስተምረው። አስተማሪ ማን ነው? እግዚአብሔር። መካሪ ገሳጭ እግዚአብሔር ነው። ሁላችንም እናንተ ተቀምጣችሁ የቆማችሁም አላችሁ፣ እኔም ቆሜ እግዚአብሔር እንዲያስተምረን ቅዱስ ፈቃዱ ይሆንልን። የአባቶቻችን የነቢያትን፣ የሐዋርያትን፣ የአበዊ ሊቃውንትን፣ የቅዱሳንን ጉባኤ ባረክ አምላካችን የእኛንም ይባርክልን። እንኳን አደረሳችሁ። አልደረሳችሁም? እንኳን አደረሳችሁ። እንግዲህ በዐቢይ ጾም 6ኛው ሳምንት ነው። ቅዱስ ያሬድ እንደነገረን ገብርኄር ተብሎ ይህ ሳምንት ከዚህ ሳምንት እስከሚመጣው ቅዳሜ ድረስ ገብርኄር በመባል የሚጠራ ሳምንት ነው። መጽሐፉም ሊቃውንቱም በዝማሬ ቅዳሴው በቅዳሴው ላይ ያሉ የመጽሐፍት መልእክት ሁሉ ወንጌሉም ዛሬ የተነበበውን ታውቃላችሁ። ሁሉም ይህንን መልእክት ነው የሚያስተላልፍ። ገብርኄር ማለት መልካም ባሪያ፣ በጎ አገልጋይ ማለት ነው። ይህ ብቻ አይደለም፣ ገብረ ምእመን የሚል ጭማሪ ያለበት ብዙ የማናየው ታማኝ ባሪያ ማለት ነው። እግዚአብሔር ቢወድና ቢፈቅድ የምንማማረው በዚህ ርዕስ ነው። እንደምትሰማችሁት በቅዳሴው ላይ ወንጌሉ ሲነበብ አባታችን የማቴዎስ ወንጌል ምዕራፍ 25ን ከቁጥር 14 እስከ 30 ያለውን ገጸ ንባብ አንበውታል። ሰምታችኋል? እሺ፣ ለመድገሚያም እሞክራለሁ። የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ ተልተሎ ላነበው። ወደ ሌላ ሀገር የሄደ ሰው አለ፣ ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ እንደ ችሎታው ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱ 1 ሰጠና ወደ ሩቅ አገር ወዲያው ሄደ
5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። 2ም የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ብዙም ዘመንም በኋላ ከብዙ ዘመን በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ወይ 5 መክሊትን ሰጠኝ ነበር፣ እነሆ ሌላ 5 መክሊትን አተረፍኩ አለ። ጌታውም መልካም አንተ በጎ አንተ ታማኝ ባሪያ፣ በጥቂት ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጠኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱም ታምነሃልና በብዙ እሾምሃለሁ፣ ወደ ጌታህም ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው መሆንህን አውቄአለሁና ፈራሁም፣ ሄጄም መክሊትህን በምድር ቀበርኩት፣ እነሆ መክሊት አለህ አለው። ጌታውን መልሶ እንዲህ ቢሆንስ ፈርተህስ ቢሆን ማለት ነው፣ አንተ ክፉና ሐኬተኛ ባሪያ ካልዘራህበት አንዳጭድ ካልበተንክበት እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋዋጮች አደራ ልትሰጣቸው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር እወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊት ላለው ስጡ፣ ላለው ሁሉ ይሰጠዋልና ይበዛለተማል፣ ከሌለው ግን ያው አንዱ እንኳ ይወሰድበታል አለ። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል አለ። ይህ ነው ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ዛሬ የምዕመናን ቀንም ይባላል። የተሰጣቸውን ጸጋ አጽንተው የያዙ የሚሸለሙበት፣ ወደ ጌታ ደስታ ግባ የሚባሉበት ነው። ያልያዙ የኔቢጤዎች ደግሞ ቆፍረው የተሰጣቸውን ጸጋ ወጠው ወርደው ነግደው በርግደው እንዲያተርፉ የተሰጣቸውን ያንን ጸጋ ያንን መክሊት ያን ገንዘብ ባለማትረፋቸው ምክንያት የሚሰደዱበት፣ ውጡ ከዚህ አስወጧቸው፣ ወደ ጨለማ በዛ ጥርስ ማፋጨት ይሆናል ተብሎ ወደ ሲኦል የተጣሉበት ቀን የሚታሰብበት ቀን ነው ዛሬ። ነው ጌታ ወደ ሌላ ሀገር ሄደ ተባለ። ያ ጌታ ኢየሱስ ክርስቶስ ነው። በመዋዕለ ሥጋዌው 33 ዓመት ከ3 ወር በዚህ ዓለም ሲመላለስ ከቆየ በኋላ ጸጋውን ሰጣቸው። ወደ ላይም ወደ ሰማይ አረገ ተባለ። ወደ ሌላ ሀገር ሄደ የተባለው ወደ ሰማይ ነው፣ ሌላ ሀገር አይደለም። ገንዘቡን መክሊቱን ጸጋውን የሰጠው ይሄ ጌታችን አምላካችን እንደሆነ ልበ አምላክ ዳዊት ቅዱስ ዳዊት በመዝሙር 68 ቁጥር 18 ላይ እንዲህ ይላል፣ ወደ ላይ አረግ ምርኮን ማረግ ስጦታውንም ለሰዎች ሁሉ ሰጣቸው አለ። ይህ ስጦታ የሚሰጠን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ምርኮን የማረከ ወደ ላይ ያረገ ከመጣው ውጭ ወደ ላይ የወጣ የለም ብለው መላእክት የተናገሩለት ይህ ኢየሱስ ክርስቶስ ነው። ጸጋን ሰጠን፣ ለእያንዳንዱ እንደ አቅሙ ጸጋን ሰጠ ይላል። ደግሞ ለእያንዳንዱ ከአቅማችን በላይ የሚሆን ጸጋ አልተሰጠንም። እማናገለግልበትን እማንሰራበትን ገንዘብ አልተሰጠንም። ይህ ባለጸጋ ከታች ያሉ ሰራተኞቹን ያውቃሉ። ማን ምን ያህል መስጠት መቀበል እንዳለበት፣ ትከሻው ምን ያህል እንደሚሸከም ያውቃል እግዚአብሔር። 5 2 1 አድርጎ የሰጣቸው
በእነሱ ፍላጎት አይደለም ያበደረው። ነግዳችሁ ሰርታችሁ አትርፉበት ብሎ የሰጠው እኔ ተቸግሬያለሁ ብሎ ለጠየቀው አይደለም። በራሱ ጊዜ ማይመረ ህዋት የውስጡን ጫጫታ የሚያውቅ ድካሙን፣ ራቡን፣ ጥሙን የሚያውቅ የተደበቀው እግዚአብሔር ነው። እግዚአብሔር ዛሬ በውስጥ የምትንጫጩ ያላችሁ በትዳር ያጣችሁትን፣ በልጅ ያጣችሁትን፣ በገንዘብ ያጣችሁትን፣ በሰላም ያጣችሁትን ያን ለሰው መናገር አይጠበቅባችሁም። ለመድኃኒዓለም ንገሩት። የውስጣችሁን ጫጫታ የሚያውቅ ለጥያቄያችሁ ሁሉ መልስ ያለው እግዚአብሔር ነው። እንቆቅልሽ ለሆነው ሕይወታችን ፍች ያለው እግዚአብሔር ነው። ለሱ ተናገሩ። ተመልከቱ። ጸጋውንም እንዳቅማቸው ሰጠ አለ። ጸጋ ስጦታውን ብቻ አይደለም፣ በአቅማችን ሁሉም ነገር ይሆናል። ፈተና ሲመጣ እውነት ነው ከሶስት ነገር ይመጣል። ከእግዚአብሔር ለበረከት የኛ ቅድስና የኛ ንጽህና እንዲታይ ከእግዚአብሔር ዘንድ ይመጣል። በዚህ ጊዜ ኢዮብን ተመልከት፣ ሁሉ አፍሯል፣ አንተን መከተል አቁሟል። ይሄ ሰው ግን ኢዮብ ግን ሀብቱን ስላበዛለት፣ ገንዘቡን ስላበዛለት፣ በትዳር ስላጨኸው፣ ስለወደድከው፣ ልጆችን ስለተሰጠኸው ነው የሚወድህ ካለው ጠላት ፈተነ። በእግዚአብሔር ፊት የሚቆም ሆኖ አይደለም፣ ለእኛ እንዲገባን ነው። በል ኢዮብን ወዳጄን ሂድ ፈትነዋል፣ ነገር ግን በነፍሱ እንዳትመጣ። ተመስገን፣ እግዚአብሔር የተመሰገነ። እቺ ነፍስ ጠላቶቻችን አያገኟትም። ስጋችንን የሚገሉት ነፍሳችንን መግደል አይችሉም። እናንተን የሚያሳድዷችሁ ስጋችሁን እንጂ ነፍሳችሁን አይደለም። ጠላት እንዲህ ተባለ። የሁሉ የሆነውን ታውቃላችሁ። የኢዮብን ነገር ፈተና ከእግዚአብሔር ዘንድ ሲመጣ ለምህረት ለቸርነት ነው። ፈተና ከጠላት ይመጣል እኛን ሊጥለን፣ እኛን ከእግዚአብሔር ጋር ሊያወጣን፣ ከቤቱ ሊያስወጣን ከጠላት ይመጣል። ሶስተኛ ግን ማንም ሲፈተን እግዚአብሔር ፈተነኛ ይበላል ሐዋርያው። የገዛ ምኞቱ ፍላጎቱ ፈትኖታል አለ። ገንዘብ የሚፈልግ ሰው ገንዘብ ያስቀምጥለታል እንደ መላሾ። የኛ ፍላጎት ገንዘብ ስለሆነ ግን ጽድቁን እሹ ነው የተባለው። ፈተና ከሶስት አንጻር ይመጣል። ፈተና እንኳን በአቅማችን እንደሆነ ሐዋርያው ቅዱስ ጳውሎስ ለአንደኛ ቆሮንቶስ ሰዎች በላከው መልእክቱ ምዕራፍ 10 ቁጥር 13 ላይ እንዲህ ይላል፣ ለሰው ሁሉ ከሚሆን በቀር ምንም ፈተና አልደረሰባችሁ። ፈተና ሲደርስ ሰማይ የተጫነብን የተናደብን ይመስለናል። ሲርበን ሲጠማን መውጫ ጨለማ ይሆንብናል። ነገር ግን ሰው ሁሉ ከደረሰበት በላይ አልደረሰባችሁም ይላል። ዞር ስትሉ ልክ እንደናንተ የተቸገረ አለ፣ የተራበ አለ። ወገኖች ዛሬ በቤተ ክርስቲያን ሆናችሁ መራቢያችሁ መጠማታችሁን አትዩ። ሌላው ተርቧል፣ ሌላው ተጠምቷል። የልብስ ጉዳይ ነው። ውስጡ ለቄስ ነው የሚባለው። ፈተና ሲደርስባችሁ ከማንም በላይ አልደረሰባችሁም አለና፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው አለ። ከአቅማችሁ በላይ አትፈተኑም። አንዳንድ ሰው አለ ፈተና ሲደርስበት ምንም አይመስለው አለ። አንዳንዱ ደግሞ የሚያለቅሳል፣ አንዳንዱ አንገቱ ይደፋል፣ አንዳንዱ ቀና ብሎ ይሄዳል፣ አንዳንዱ ጠግቦ የዋለ ያደረ የሚመስለው አለ፣ አንዳንዱ ደግሞ ጥርሙት ይላል። እንደ አቅማችን ነው የምንፈተነው። እንደ ሃይማኖታችን ብርታት እንፈተናለን። ፈተና ሲመጣ ግን እናንተ እንደ ሙሉ ደስታ ቆጠሩት አለ። እግዚአብሔር ትቶኛል ከማለት ይልቅ ሙሉ ደስታ እንደ አባቶቼ እኔም ተፈተንኩ በሉ። እግዚአብሔር ከእናንተ ጋር ይሁን። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያዘጋጅላችኋል አለ። አሁን ዛሬ የተፈተናችሁበት ፈተና ዞር ብላችሁ በሩንን እንድታገኙ ያደርጋል እግዚአብሔር። ከአቅማችሁ በላይ አትፈተኑም። እንኳንም ፈተና ተመልከቱ፣ ጸጋውን በአቅማቸው ሰጣቸው አለ። እንግዲህ ብዙ ሊቃውንተ ቤተ ክርስቲያን
የሚተሩት ተረት አለ ወይም ምሳሌ አለ፣ ትምህርት አለ። የተወሰነውን እንበለውና እናቆመው ወደ እኛ መምጣት ስላለብን ባለ አምስቱ መክሊት የተባለው 5 ተቀብሎ ሌላ 5 አትርፎ የመጣው ያ በጎ ባሪያ ያ ገብርኤል የተባለ ያ ገብር ምዕመን ታማኝ ባለሟል የተባለው ይሄ ሰው የሙሴ ምሳሌ ነው። ሊቀ ነቢያት ሙሴ በብሔረ ወረት 5ቱን ቃል ተናግሯል። 5 መጽሐፍን ጽፏል። በዛ 5 መሰረት እንዲያስተዳድራቸው አድርጓል። ወደ እግዚአብሔር እንዲመለሱ አድርጓል። 2 የተሰጠው ደግሞ ሊቀ ሐዋርያት ቅዱስ ጴጥሮስ ነው። አዲሳትንና ብሉያትን ተርተ አስተምረ መክረ አጥምቀ አቆርበ ናዘዘ ከኃጢአት እስራት የተፈታችሁ ሁሉ የሚለውን ቃል የተሰጠው ቅዱስ ጴጥሮስ ነው። እውነት ነው። እኛ የሚታየን ከዚህ ምስጢር ይልቅ ቁጥሩ ነው አይደል? ከ5 እና ከ2 ማን ይበልጣል? 5 አይደል? እሱ ግን አይደለም። ዛሬ የምናየው እሱ አይደለም። የቁጥሩን ብዛት አይደለም። የጸጋችን ብዛት አይደለም። ጸጋውን ነው። ተመልከቱ። ቅዱስ ጴጥሮስ አዲሳትና ብሉያትን ተሰጠው አለ። ብሉያት 46 መጽሐፍ አለ። አዲሳት 35 አለው 80 አይደል? ከ46ቱ ብሉያት ውስጥ ለሙሴ የተሰጠው 5ቱ በብሉያት ውስጥ ነው። ከሙሴ የበለጠ ነው። ከባለ 5ቱ የበለጠ ነው። አንድ የተሰጠው ደግሞ ይሁዳ ነው። ቅድም ብዙዎቻችን በተለምዶ እንላለን። በእርግጥ ሁላችንም ምዕመን ለመሆን ነው የምናገለግለው የምንገለገለውም አይደለም። ክርስቲያኖች ምዕመናን አልኳችሁ። ዛሬ ደግሞ ርዕሳችን ደግ ምዕመን አለ። ምን ማለት ነው? ምዕመን አማኝ ነው አይሰማም አይደለም። ግን አማኝ ታማኝ ማለት ነው። ለክርስቶስ የታመናችሁ ማለቱ ነው። መምህራን አባቶች ምዕመን ሲሏችሁ ለሥላሴ የታመናችሁ ማለት ነው። የታመነ ባሪያ ማለት ነው። ለክርስቶስ 1 ተሰጠው፣ 3 ተሰጠው፣ 2 ተሰጠው። በወርግዶ ነግዶ አተርፎ መስጠት የሚችል ታማኝ ማለት ነው። ተመልከቱ። ይሁዳ ማለት ምን ማለት ነው? ማይታመን አይደለም። ትርጉሙ ግን ታማኝ ማለት ነው። ስምና ግብር ሲለያይ ተመልከቱ። ስም ይመራ በግብር ወደ ስራው ይመራዋል ይባል ነበር አይደል? ይሁዳ ማለት ታማኝ ነው። አሪዎስ ማለት ፀሐይ ማለት ነው። ግን ጨለማ ሆኖ ነው የሚታየን። ክዷላ። ታማኞች ተባለ። ታማኞች ናችሁ። ለክርስቶስ ትታመናላችሁ። ለክርስቶስ ቤተ ክርስቲያን ትታመናላችሁ። ለአገልጋዮች ትታመናላችሁ። በተሰጠን ጸጋስ እንታመናለን ወይ ነው? እሱ ነው ዋና። ይሁዳ የክርስቶስ ሐዋርያ ከመባል ይልቅ ቃለው ያን የእግዚአብሔር በኩር ለእግዚአብሔር የተሰጠ ነው ማለትን ትቶ በምስር ወጥ የቀየረውን ሰው ኤሳውን ይመስላል። ዛሬ በክርስቶስ ክርስቲያን መባላችን ንቀነዋል። በወልድ ውሉደ እግዚአብሔር የእግዚአብሔር ልጆች መባልን ትተነዋል። ሙሴ ግን ትኩር ብሎ ተመለከተ አለ። የፈርዖን ምክትል ወይም የግብፅ ፈርዖን ከመባል ይልቅ ስለ ክርስቶስ መሰደድን መረጠ አለ። ብድራቱን ትኩር ብሎ ተመልከቱ አለና የሚሰጠውን አዋርድ የሚሆነውን የሚደረግለትን ያንን ጥቅም መንግሥተ ሰማያትን ትኩር ብሎ ማየት ያስፈልጋል። ዛሬ ክርስትናችን በክርስትና ለመክበር በአገልጋይነታችን ለመኩራት የምናገኘውን ስጦታ ትኩር ብሎ ማየት ያስፈልጋል ወገኖች። ይህንን ሳምንት ቅዱስ ያሬድ ገብርኤል ሲል የተሰጣችሁን ጸጋ ትኩር ብላችሁ እዩ ማለት ነው። አንድም ባለ 5 መክሊት የተባሉት ሊቃነ ጳጳሳት ናቸው። ጳጳስ ይሾማሉ፣ ካህን ይሾማሉ፣ ዲያቆናት ይሾማሉ፣ ያጠምቃሉ አስተምረው፣ ያቆርባሉ አስተምረው። እነዚህ 5 ነገር ተሰጥቷቸዋል። 2 የተባለው ካህናት ናቸው። ያጠምቃሉ አስተምረው በ40 በ80 ቀናቸው የሥላሴ ልጅ መባልን እንዲሁም ደግሞ ከሌላ ትምህርት ከሌላ እምነት
ከምንፍቅና ከገድነት ሲመጡ አስተምረው ያጠምቃሉና አስተምረው ያቆርባሉና ሥጋው ደግሞ የዘላለም ሕይወት የሚገኝበት ብቸኛው መንገድ ይሄ ነው እያሉ ያስተምራሉ። አንድ የተሰጠው ዲያቆናት ናቸው። እንደ ይሁዳ አልፈልገውም 5 ካልሆነ አልፈልገውም 2 ካልሆነ ብሎ ማስተማርን ከናቀ አሁንም ቆፍሮ ቀበረው ነው። እኩይ ሐኬተኛ ባሪያ ይባላል ማለት ነው። የዚህ ሰው ሐኬተኛው ባሪያ መቅበሩ ብቻ እንዳይመስላችሁ፣ እውነት ነው። የተሰጠውን ስጦታና ጸጋ አሽቀንጥሮ ይወረውራል። ይሄ ምን ይሰራልኛል ብሎ ይወረውራል። እንደ ኤሳውን የበኩርና ምን ያደርግልኛል በምስር ወጥ ይሸጣል፣ እምነቱን ይቀይራል። ነገር ግን ይሄ ቢያንስ መልሷል አይኔታውን አይደል? ግን ይሄ ሰው ቸልተኝነት ይታይበታል፣ ስንፍና ይታይበታል፣ ስም ማጥፋት ይታይበታል። ስለዚህ በመዝሙረ ዳዊት ምዕራፍ 36 ቁጥር 21 ላይ ኃጢአተኛ ያበድራል፣ ኃጢአተኛ ይበደራል አይከፍልም፣ ጻድቅን ይራራል ይሰጣልም ይላል። በላይ ሆናችሁ ያበደራችኋቸው ሰዎች ሊሰድቧችሁ እኮ ይችላል። መልካም ስላደረጋችሁ፣ ተቸገሩ ተራቡ ብላችሁ ስላዋሳችሁ ተመልከቱ። በላይ ሆኖ ቋጣሪ ሲባል ሰምታችሁ ታውቃላችሁ? ይሄ አይቶ አያውቅ ይባላል። ብርን መልስ ሲባል እኮ ነው። ስንፍናውን ለመሸፈን አበዳሪውን በላይ ሆኖ ይሳደባል። አንተ ካልዘራህበት የምታጭድ ነህ አለው። አንተ ካልሰበሰብክበት ካልጣልክበት የምትሰበስብ ሰው ነህ አለው። በላይ ሆኖ አደርፎ እንደ ወንድሞቹ መስጠት ሲገባው ካለመፈራው አለ። ማንም አልጠየቀውም እኮ እንዲነግድ እንዲያተርፍ ነበር የተሰጠው። ግን እምነቱን መተርጎም አልፈለገም። እኛ እዚህ ስንመጣ ርስት ገነት መንግሥተ ሰማያትን ለመውረስ ነው እንደምንለው፣ ሌሎቹ ደግሞ ጓደኞቻችን እንዲወርሱ መፈለግ ያስፈልጋል። ክርስቲያን ሰልፍሽ አይሆንም። ጉባኤ ጋብዛል። ኑ አብረን እንውረስ፣ ኑ አብረን እንማር፣ ኑ እግዚአብሔርን እናስደስተው ይባላል። በላይ ተሆኖ ግን ተመልከቱ፣ ይሄ ሰው ወደ መክሊቱን ወሰዱበት የተባለው በስንፍናው ነው። መክሊቱን ከሱ ጋር ንጠቁትና ለባለ 10 ስጡ የተባለው በስንፍናው ነው። ቸልተኛ በመሆን የተሰጠን ጸጋ በረከት በቂ ነበር። ግን ያንን በስንፍና በስም ማጥፋት አይተነዋል። ስም ማጥፋት ይህንን ልናቆም ያስፈልጋል። ወደ ሲኦል ያስጣለው ጥርስ ማፋጨት አለ። ወደ ውጭ ወደ ጨለማው ጣሉት፣ ወደ ሲኦል ወርውሩት ተብሎ የተቀጣው ይሄ አገልጋይ ቸልተኛ በመሆን ነው፣ ሰነፍ በመሆኑ ነው። ያለህን አጥብቀህ ያዝ ይላል ዮሐንስ ራዕይ ምዕራፍ 3 ቁጥር 11 ላይ ተሎ እመለሳለሁ አለ። ይሄም ባሪያ ተሎ እመለሳለሁ ብሎ ነበር፣ ግን አልመጣም። 2000 ዓመት ሆነው። ያ ማለት ይቀራል ማለት አይደለም። ስለኛ ብሎ ጸጋችሁን በስራ ተርጉማችሁ የተሰጣችሁንን መክሊት በስራ ተርጉማችሁት እስኪ ዛሬን ተው እያሉ ቅዱሳን አዘግይተውት ነው። ምልክቱን የደብረ ዘይትን ተማምረናል። ያ ሁሉ ምልክት ታይቷል፣ ትእዛዙም ታይቷል፣ ማስጠንቀቂያ ሁሉ ተነግሮናል። በክረምት አትሸሹ ተባለ። በክረምት መሸሸት ላዩ ውሃ ታች ውሃ ነው። ይሄ ሰሙ ነው። ወርቁ ግን በክረምት አንድ ዛፍ አበባ አያብብም፣ አንድ ዛፍ ፍሬ አያፈራም። ስለዚህ ምን ያደርጋል? ቅጠሉ ብቻ ይቀራል። እናንተ ሃይማኖት ብቻ አትሆኑ ማለቱ ነው። ነጠላ ብቻ ለብሶ መመላለስ በቂ አይደለም። ንስሐ መግባት ያስፈልጋል። ሥጋው ደሙን ማግብላት መጠጣት ያስፈልጋል ሲለን ነው። ይህንን ልበላችሁና
ግብፃውያን የሚተረጉሙትን ይህን ትርጓሜ አንዴ ብዬ ትምህርቴን ላጠናቀቅ። የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ እስከ 30 ያለውን ገጸ ንባብ ሲያዩ እኛ አሉ እኛ ባለ 5ቱ መክሊቶች ነን። ሁለት አይደለም፣ አንድ አይደለም። እኛ 5 ከተሰጡን ሰዎች ውስጥ ክርስቲያኖቹ ናቸው። 5 ተሰጥቶናል። ይሄውም 5ቱ የስሜት ሕዋሶች ናቸው። ምን አልኳችሁ? 5ቱ የስሜት ሕዋስ የሚባሉት ዓይን አለ፣ አፍንጫ አለ፣ ምላስ አለ፣ ጆሮ አለ፣ እጅ አለ። ምናልባት በፈተና በችግር ምክንያት ምናጣ ሰዎች ይኖራል። ነገር ግን እነዚህ 5ቱ ሕዋሳት ያሉት ሰዎች በጆሮ መልካሙን ዜና መስማት ያስፈልጋል። ክፉ የሚያጣላ እርስ በርስ የሚያገጫጭ የጦርነት ነገር መነሳት መሰማት ቢኖርም ጆሮአችንን ግን ልንጠብቀው ያስፈልጋል። በማህበራዊ ሚዲያ ምንሰማውን ማየት ማወቅ ያስፈልጋል። በዓይኑ መልካም የሚያይ አለ። በዓይኑ መልካም የሆነውን ነገር ማየት ያስፈልጋል። ሶሻል ሚዲያዎችን መምረጥ ያስፈልጋል። የቲክቶክ ዘመን ሆነ። የአንድ ሰዓት ስብከት የለመደ ሰው 20-30 ደቂቃ ሲሰበክ አይወድም። ኧረ በዛ ይባላል። ሶሻል ሚዲያ የኛ ጸር ነው። በአፍንጫው መልካሙን የሚያሸት አለ። እንዲህ በቅዳሴው ላይ እንዳያችሁ ሁለቱ ካህናት እየተፈራረቁ በውስጣችሁ በመሃላችሁ እየገቡ ዕጣን ያጨሳሉ። ያን መቅሰፍት በመጣበት ጊዜ እግዚአብሔር የሙሴን ወንድም አሮንን ቶሎ በል ልብስህን ልበስ፣ ጽናን ያዝ፣ ዕጣኑን አድርገህ በመሃላቸው ግባ፣ የመጣው መቅሰፍት ከነሱ ይርቅ ዘንድ ነው አለ። ዛሬ እንደ ያሪኮ ይላል ካህኑ እንደ ያሪኮን ግንብ በኢያሱ ወልደ ነዌ በገብርህ በእሱ ምክንያት እንዳፈረስከው ከማሁ አለ። እንደ ዛሬው ደግሞ የኔንም ኃጢአት የሕዝብንም ኃጢአት ይቅር በል፣ ከመጣባቸው መቅሰፍት ጠብቃቸው፣ ከመጣባቸው ጦርነት ጠብቃቸው፣ በሰው ሀገር ያሉትን ይቅር በላቸው እያሉ ነው በመሃላችሁ የሚገባ እና ዕጣኑን ያጨሶ ያንን አሽቱ። ያ የመዳናችሁ ምልክት ነው። እግዚአብሔር መቅሰፍትን ከእናንተ እንዲያርቅ ይህንን ማየት ያስፈልጋል። ልጆቻችሁን አምጧቸው፣ ዕጣኑን ያሸቱት፣ ጸናጽኑን ያዳምጡት፣ በቤቱ ይደጉ፣ ይልመዱት። በአንደበቱ መልካም የሚናገር ከማጋጨት ይልቅ ከጦርነት ይልቅ መልካም ሰውን የሚያንጽ ቃል መናገር ያስፈልገዋል። የ5 መክሊት የተሰጠው በእጁ መልካሙን የሚያደርግ በእጁ የሚሰጥ የተራበን አብልታችኋል ሲባል የሚያበላ፣ የተጠማን አጠጣችኋል ሲባል የሚያጠጣ፣ የታረዘን የሚያለብስ ያ ሰው ልንሆን ይገባል ማለት ነው። አጠቃላይ እኛ 5ቱ መክሊት የተሰጠን በቁጥር ብቻ አይደለም፣ መበላለጥ የለበትም የእግዚአብሔር ጸጋ። እኛ ግን ሰነፍ እንዳንሆን፣ ቸልተኛ እንዳንሆን ተመልከቱ። አክሊልን አጥብቀህ ያዝ፣ ካልሆነ ካንተ ይወሰድብሃል አለው። ያ አክሊል ሃይማኖት ነው። ያ አክሊል ቤተ ክርስቲያን ናት። ያ አክሊል በሰው ሀገር የሚናዝዙ ካህናት ናቸው። እውነት ነው። ካህናት ብቻዬን ይብቃኝ ይሂድ ላይ ማለት ደግሞ የለብንም። በቤተ እግዚአብሔር ካህን ብቻውን ሊኖር አይችልም። አይደለም ካህን ሊቀ ጳጳሱ አንድ ብቻውን ሊሆን አይችልም። የሚባረከው ጳጳስ እንዲሆን ያስፈልገዋል። ልጅ እያለ የሚያቆርበው ካህን ያስፈልገዋል። ልጅ እያለ የሚያጠምቀው ካህን ያስፈልገዋል። ካህን ብቻውን ጳጳስ ብቻውን ሊኖር አይችልም። በአንድ ላይ ነው መኖር ያለብን። ይኸውም በሰው ሀገር ችግር ካለ መነጋገር ያስፈልጋል። ይህንን መክሊታችንን መጠበቅ ያስፈልጋል። ባል አለው መክሊቱ ነው። ሚስት ያለው መክሊት ናት። ሃይማኖት ያለው መክሊት ነው። እግር ያለው ወደ እግዚአብሔር ቤት መምጣት ያስፈልጋል። እጅ ያለው መክሊት ነው። በእጃችሁ ጥፊ ሳይሆን ምጽዋትን ስጡበት። ለዛ ነው ትንቢተ ኢሳይያስ 58 ላይ እኔ የሚወደው ጾም ይሄ ነው ይላል። ሰራተኞቻችሁን በጥፊ በጡጫ ትማታላችሁ አለ። በጾም ሰዓት ተቀባይነት ያላገኘ ነው ይህን መስፈርት ስላላደረግን ነው። እግዚአብሔር ከኛ ጋር ይሁን። ገንዘብ መክሊት ነው። በገንዘባችሁ
በሀብት በንብረታችሁ ቤት ከቤት መኪና ከመኪና ልትቀያየሩበት አይደለም የተሰጣችሁ። ባለጸጋው እግዚአብሔር ባለጸጋ ወይም ሀብታም ሲያደርጋችሁ በሀብታችሁ አብሉበት ነው። ሂዶ ቆፍሮ ቀበረው ይላል። ያን ወደ ሰውነቱ ነው የራሱ ይድላኝ የሚል ይሆናል አለ። እሱ ከበላ ሌላው ርቦኛል፣ እሱ ከተማ ሌላው ተጠምቷል የማይል ሰልፊሽ ይሆናል ማለት ነው። ከዚህ ሰውረን በጸጋችሁ እግዚአብሔርን አስደስታችሁ በቤቱ ለመኖር ያብቃል። አገልጋዮችም በቤት ለመኖር እኛ በላይ እግዚአብሔር አለ። አገልጋይ ታማኝ ማለት ነው። እኩይ እንዳንሆን ክፉ እንዳንባል። አንዳንዶች ውይ የእሱ ቄስነት በአፍንጫ ይወጣ የእሱ ኦርቶዶክስነት ይባላል። ካህን ሆኖ እንዲህ ማያስወቅሳል፣ እግዚአብሔርን የሚያበድላል። እንደሷ ከሆነ ይቅርብኝ፣ እንደሱ ከሆነ ኦርቶዶክስ ይቅር ተባለ። በሰው ሀገር ነው ያለ ነው። ቋንቋችንም አይሰሙ ሰዎች ነው ያሉ፣ ካልቸራችንም አይመሳሰል። ግን እነሱማ የእውነት ክርስቲያኖች ናቸው ለመባል ያብቃን። ጸጋችንን ለመቀበል በቤቱ ለመኖር እግዚአብሔር ያብቃን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል መንግሥተ ሰማያት ቀርባለችና ንስሐ ግቡ። በክብሩ መምህራችን ላይ አድሮ ያስተማረን የመከረን አምላክ ስሙ የተመሰገነ ይሆንልን። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን።